የአርቲስቶቹ ስራና ወልቃይት ጠገዴ። አርቲስቶቹ ወልቃይትን የማን ነው አሉ። ዛሬ ከፖለቲካ ወጣ ብለን ምስክርነት እናሰማቸዋለን። ምስክሮቹ ግለሰቦች ብቻ አይደሉም፣ ባህል፣ ታሪክ፣ ጥበብና ማህበረሰብ ጭምር ናቸው። በብዙ ትንታኔዎች እከሌ የሚባል ፖለቲከኛ እንዲህ ያለ እያሉ ማስረጃ ይጠቅሳሉ። ዛሬ ግን ፖለቲከኞችን አንጠቅስም፣ ይልቅስ ጥበብ እንድትናገር ጥበብ እንድትመሰክር እንጋብዛታለን። አርቲስቶች የአቋም መግለጫ አውጡልን ሳይባሉ በመግለጫችሁ ወይም በሙያችሁ እርዱን የሚላቸው አካል ሳይኖር ፖለቲካ ጫና ሳያደርግባቸውና ሳይቀሰቀሱ በራሳቸው ፍላጎት ለእውነት አድልተው የያዙትን የጥበብ አቋም ጠቅሰን ምስክሮችን እናሰማለን። አብራችሁን ቆዩ። ጥበብ ባህልና ታሪክን መርምራ ማህበረሰብን አስሳ ለዘመናት የሰራችበትን ህዝብም ለዓመታት የደጋገማቸውን እውነቶች ገጣጥመን ስዕሉን እንድታዩት እናደርጋለን። ዛሬ የምናወጋችሁ የኪነ ጥበብ ባለሙያዎች ስለዘከሯትና ስለተቀኟት እልፍ ወዳጆቿ ካንቺ በፊት እኔ ብለው ስለተሰውላት በአማራነቷና በያዘችው ምቃብት ምክንያት ልጆቿ ርስትና ጉልታቸውን ጥለው እንዲሰደዱባት ስለተደረገችው ሞንሟኗ ባለታሪኳና የበረሃ ንግስት ወልቃይት ጠገዴ ነው ልናወጋችሁ ወደድ ነው። ነገር ግን ሕገ መንግስት፣ አዋጅ፣ የፓርቲ መግለጫ፣ የማህበራት አቤቱታ፣ የማንነት አስመላሽ ቅሬታን ይዘን አልመጣንም። ይዘንላችሁ የመጣ ነው ከፖለቲካ ውጭ ሆነን በገለልተኝነት በግጥምና በዜማ የተሰሩ እውነተኛዎቹን መግለጫዎች ነው። ከአፄ ኃይለ ሥላሴ ዘመነ መንግስት እስከ ህወሓት ኢህአዴግ ዘመን ድረስ አርቲስቶች ወልቃይትን የማናት እንዳሉ ለማስታወስ እንጥራለን። ይህንን ስንል ደግሞ ድሮም የታወቀ ነው የሚሉ አይጠፉም። ነገር ግን የዚህ ዝግጅታችን ዓላማ ከፖለቲካው ባለፈ የምናውቃቸው ታዋቂ ሰዎች ታሪክን፣ ማህበረሰብና ባህልን አበጥረው አይተው የሰሯቸውን ዘመናዊ ሽሬና ዘመን ተሻጋሪ ስራዎቻቸውን ስለ ወልቃይት ያዜሙትን በማጣቀስ በሶስቱ መንግስታት ያልተቋጠረ የታሪክ ሂደትንና ጥበብ የያዘችውን አቋም ማመላከት ነው። ገጣሚዎቹ፣ የዜማ ደራሲዎቹና ቀናባሪዎቹ በገለልተኝነት እውነት ነው ብለው ያሳለፉትን ብቻ ሳይሆን ህዝብ የወደደውን ምስክርነት ጭምር እናሰማችኋለን። ጥበብ ገለልተኝነቷ ጥያቄ ውስጥ እንዳይገባ የወልቃይት ጠገዴ ማንነት ጥያቄ በአዳራሽ ተደጋግሞ ፌዴሬሽን ምክር ቤት ከቀረበ እንዲሁም የአማራ ብሔርተኝነት በደንብ ካደመቀው ወዲህ የተዜሙ ግሩም ዜማዎችን አላጠቃለልናቸውም። ይህንን ያደረግነው ፖለቲካው ስለ ወልቃይት አብዝቶ ከተናገረ በኋላ የተዘፈኑ ናቸው የሚሉ ክርክሮች እንዳይነሱ ብቻ ሳይሆን ቀደም ያሉት ዜማዎች ለምስክርነት በቂ ስለሆኑ ነው እንጂማ አሁን ድረስ ስለ ወልቃይት የሚዘፈኑ ከቀድሞዎቹ የቀጠሉ እውነተኛ ምስክሮች እንደሆኑ የሁሉም ልብ የሚያውቀው ነው። ዛሬ በዚህ ፕሮግራም የምናጠቃልላችሁ የወልቃይት ጠገዴ ጉዳይ ጭቅጭቅ ባልተነሳበት የአፄ ኃይለ ሥላሴ የሆነ የደርግ ዘመነ መንግስት ህዝብ እያዜማቸው አርቲስቶች የህዝብ መዝሙር እያሉ ወደ አደባባይ ያወጧቸውን በነዛ ዘመኖች ራሳቸው ማህበረሰብና ባህል የነበረውን እውነታና ታሪክ አመዛዝነው የዘፈኗቸውን ብቻ አይደለም። ወልቃይት ጠገዴ በግዳጅ ወደ ትግራይ ከተካለለ በኋላም ህወሓት ኢህአዴግ አፋኝ ነውና ያስረኛል ሳይሉ አብዛኛዎቹ ወልቃይት ወደ ትግራይ መካለሉም ሳያውቁ በቆየው እውነታ ያዜሟቸው ጭምር ናቸው። እንዲያውም አብዛኛዎቹ ወልቃይት በግድ ወደ ትግራይ ተካሎም የተዘፈኑ ሲሆኑ ሁመራን ከመተማና ዳባት፣ ጠገዴን ከደንቢያና ወገራ፣ ወልቃይትን ከአርማጭሆ፣ በለሳና ጋይንትን የማይነጣጥሏቸው ፈትሎች ሆኖባቸው የወልቃይት ስም እንዳይነሳ በሚፈለግበት ወቅት ጭምር ሲዘፍኗቸው ይኖሩ ናቸው። በእነዚህ የጥበብ ስራዎች ስለ ወልቃይት የተጀመረው ግጥም ወይ የጎንደር ወረዳ አሊያም የአማራ አውራጃ ካልሆነም ኢትዮጵያ ላይ ይቋጭ ካልሆነ በስተቀር ከተከዜ ማዶ ተሻግሮ አድዋ ጋር አይጋመድም። እነዚህ ሙዚቃዎች የሆነ አካል በግዴታ ያሰራቸው አይደሉም። እንደውም በተለይ በህወሓት ኢህአዴግ ዘመን እነዚህ ስራዎች በተሰሩበት ወቅት ህወሓት ተወዛዋዥ አምጥቶ ወልቃይት ውስጥ አሸንዳን አክብሩ ብሎ በግዳጅ ለመጫን ቢጥርም ሳይሳካለት ቀርቷል። በአንጻሩ ስለ ጎንደር፣ አማራና ወልቃይት የተዘፈኑትን ዘፈኖች ሲከለክል
በተለይ ደግሞ በወልቃይት ምድር ላይ እንዳይደመጡ ሲያደርግ ቆይቷል። በመሆኑም ምስክርነቱን የምንጀምረው ህወሓት ስልጣን ይዞ ወልቃይትን በግድ ከመውሰዱ በፊት ስለ ወልቃይት በተደጋጋሚ በተቀኘው ጋሽ ይርጋ ዱባለ ነው። የአርቲስት ይርጋ ዱባለ ዘፈኖች በህዝብ ዘንድ፣ የህዝብ ግጥሞች ደግሞ ተከሽነው በጋሽ ይርጋ ዱባለ ሙዚቃ ውስጥ ይገኛሉ። ስለ ወልቃይት የዘፈናቸው ዘፈኖች በህዝብ ዘንድ የተለመዱና ህወሓት ስልጣን ከመያዙ በፊት የተዘፈኑ ናቸው። ለምሳሌ ወይዘሪት ኢትዮጵያ በሚል የሙዚቃ ስብስብ ውስጥ ስለ ጎንደር የዘፈነበት ተጠቃሽ ነው። ማረሻው ምንሽር መጎልጎያው ጓንዴ፣ ሰሜን አርማጭሆ ወልቃይት ጠገዴ። ማረሻው ምንሽር መጎልጎያው ጓንዴ፣ ሰሜን አርማጭሆ ወልቃይት ጠገዴ። ይህ ዘፈን በህዝብ ዘንድ የሚታወቅና በሰርግ በግለሰቦችን ጉርጉሮ በሌሎች ሙዚቃዎችም ሲደጋገም የምንሰማው ነው። ከአካባቢው ህዝብ አልፎ ሌሎችም የለመዱት ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት መድረክ ላይ በግጥም መልክ አሰምተውታል። በዚህ ግጥም ውስጥ ወልቃይት ጠገዴ ከአርማጭሆና ከሰሜን ጋር ተከታትሎ የሚጠራ አብሮ የተገመደ የጎንደር አካል እንደሆነ እንረዳለን። አርቲስቱ የገለጸው ህዝብም የሚረዳውና የሚያውቀው ይህንን እውነት ነው። ጎደቤ አብደራፊ ሁመራን ይዘሺ በጣም ያስደንቃል የሰሊጥ እርሻሺ ሲል ጋሽ ይርጋ ዱባለ በግሩም ድምፁ የሚያሞካሻት ጎንደርን ነው። ጋሽ ይርጋ ዱባለ ስለ ወልቃይት እውነታ የዘፈነው ጎንደር ተወልዶ ያደገ ስለሆነ ብቻ አይደለም። ሌሎችም ስለ ወልቃይት ዘፍነዋል። አርቲስት አመልማል አባተን እንደ ምሳሌ መውሰድ ይቻላል። አመልማል ከ18 ዓመታት በፊት ባወጣችው አልበሟ ላይ ስለ ጎንደር ዘፍናለች። አመልማል በዚህ ዘፈኗ ላይ ወልቃይት ጠገዴ ሲማርክ በዘዴ ሸጋ ነው ጎንደር ልበ ገራገር ያምራል ዝናሩ ጀግና ነው ኩሩ እያለች ታዜማለች። ወልቃይት ጠገዴ ሲማርክ በዘዴ ወሸብ 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 ሸጋ ነው ጎንደር ወሸብ ልበ ገራገር ወሸብ ያምራል ዝናሩ ወሸብ ጀግና ነው። አመልማል አባተ ተወልዳ ያደገችው ሐረር ነው። ሙዚቃውን ባወጣችበት ወቅት ደግሞ መኖሪያዋ ውጭ ሀገር ነበር። ጎንደርኛ ሙዚቃዋ ላይ የወልቃይትን ስም ያካተተችው ከህዝብ ባህል ታሪክና ስነ ልቦና አንጻር እንጂ ወገንተኛ ሁን አይደለም። አክሊሉ ስዩም ቆየት ባለ ሙዚቃው ጎንደር ያበቀለሽ ወልቃይት ጠገዴ ልቤን አሸበርሽው አካል ሰው ዘመዴ እያለ ዘፍኗል። ጎንደር ያበቀለሽ ወልቃይት ጠገዴ ያገር የለሽ ልቤን አሸበርሽ። አክሊሉ የዘፈነበት ዘመን እንደ ዛሬ ወልቃይት ጠገዴ ፖለቲካ የሆነበት ወቅት አልነበረም። ወልቃይት በዛ ዘመን የጎንደር አካልና አምሳል ስለነበር ግን ጎንደር ያበቀለሽ ብሎ የሚጠቅሰው ከወልቃይት ጠገዴ ነው። አርቲስት ኤልያስ ተባባል ስለ ጎንደርም ስለ ወልቃይትም ብዙ አዚሟል። በአንደኛው ሙዚቃው የሁመራው ሰሊጥ የወገራው ስንዴ መገን በጌ ምድር ጎንደር ነው ትውልዴ የሁመራው ሰሊጥ የወገራው ስንዴ መገን በየምድር ጎንደር ነው ትውልዴ እያለ ሁመራ ከወገራና ከሌሎች የጎንደር ክፍሎች የማይነጠል አካል መሆኑን ይመሰክራል። አሁን ደግሞ በመንዙማ የሚታወቀው መሐመድ አወል ስለ ወልቃይት ጠገዴ ግሩም የትዝታ ዘፈን እንዳለው እናስታውሳችሁ። መሐመድ አወል ወልቃይትን ከዳባት እስከ መተማ ያስተሳስረዋል እንዲህ ሲል መተማ ሁመራ አርማጭሆ ዳባት ፍቅሬ ፈሶባታል እንደ ውሃ ሙላት። መተማ ሁመራ አርማጭሆ ዳባት ፍቅሬ ፈሶባታል እንደ ውሃ ሙላት። ስለ ወልቃይት ከተዘፈኑት መካከል በቲክቶክ ማህበራዊ ድረገጽ ላይ በብዛት የሚሰራጩ በርካታ ሙዚቃዎች አሉ። የቻላቸው አሸናፊን ለምሳሌነት መጥቀስ ይቻላል። የጎንደር ልጅ ናት የሁመራ ሉን ከሷ ጋር እያለ በጡም ዜማ ይጫወተዋል። ህወሓት ኢህአዴግ ስልጣን ላይ እያለ በወጣው በዚህ ዘፈን ሁመራ የጎንደር አካል ነች። ህወሓት ስልጣን ላይ ሆኖ አካባቢውን በግድ ወደ ትግራይ ከልሎ የነበረ ቢሆንም ጥበብ ግን የህዝብ አሰፋፈር ስነ ልቦና ታሪክና ባህልን አገናዝባ ሁመራ ወልቃይት ጠገዴ
ጎንደር ነው ብላ ከአቋሟ ፍንክች ሳትል ቆይታለች። ፈጣሪ ነፍሷን ይማርና ማናልሞሽ ዲቦ አሳ በለው በተሰኘ ተወዳጅ አልበሟ ላይ ደግሞ ለጎንደር ሰው የሚል ሙዚቃ አካታለች። ደግሞ ለጎንደር ሰው ብላ በዘፈነችበት ሙዚቃዋ ላይ ግን ህወሓት በግድ ትግራይ ክልል ብሎ የከለለውን የጎንደር ክፍል መጥራቷን አላቆመችም። ምክንያቱም ጥበብ እውነታውን አልረሳችም። በሙዚቃዋ ወልቃይት ጠገዴን አነሳስታበታለች። ወልቃይት ልጥመድ ታቦር ልሰማራ ከማረሻው ግርጌ ያድርሰኝ ሁመራ ብላ ተቀኝታለች። ወልቃይት ልጥመድ ታቦር ልሰማራ ከማረሻው ግርጌ ያድርሰኝ ሁመራ ማናልሞሽ ጎንደርን ከደብረ ታቦር እስከ ወልቃይት የጠራችው ህወሓት በከለለው ሳይሆን በታሪኩ፣ በባህሉ፣ በማንነቱ ነው። በኢህአዴግ ዘመን የተዘፈነ ዘፈን ላይ ይህ ምስክርነት በወቅቱ ከነበረው አከላለል ሳይሆን ከእውነቱ የመነጨም ነበር። ጋሽ ይርጋ ዱባለ በሚያዘወትራቸው የሙዚቃ ምቶች ስትጫወት የምናውቃት አምሳል ምትኬ በተደጋጋሚ ስለ ወልቃይት ዘፍናለች። አምሳል ስለ ወልቃይት የጎንደር አከላለል በተደጋጋሚ ዘፈነች የወልቃይት ጠገዴ አስመላሽ ኮሚቴውን አይደለም። በእርግጥም ኮሚቴው በወቅቱ አልነበረም። ይልቁንም ጥበብ እውነታውን መርሳት ስለማትችል ነው። የወልቃይት ጠገዴ ጉዳይ በፖለቲካው አጀንዳ ከሆነ በኋላ አምሳል ስለ ወልቃይት የዘፈነችውን እዚህ ላይ አናነሳም። ምክንያቱም ደግሞ ህወሓት ኢህአዴግ በነበረበት ወልቃይት ጠገዴን በሐሰት ምዕራብ ትግራይ ባለበት ጥበብ እንጂ ፖለቲካው በስፋት ስለ ወልቃይት በማይናገርበት ወቅት የተዘፈነውን ነው በምስክርነት የምናቀርብላችሁ። ከ17 ዓመታት በፊት አምሳል ምትኬ ይዜምልሻል በሚል ርዕስ ጎንደር ባዜመችበት ወቅት ወልቃይት ጠገዴን ከእናቷ ጎንደር አልነጠለቻትም። በዚህ ሙዚቃ አምሳል ከአርማጮ እስከ ወገራና ደባርቅ እንዲሁም ወልቃይት የምታዜምላቸው የጎንደር ክፍሎች እንደሆኑ አሳይታናለች። አርማጮ ኮንክ ወልቃይት ጠገዴ በል ውረድን ውረድ መንገድህ መንገዴ ስትል አርማጮና ወልቃይት ጠገዴ የማይነጣጥሉ የጎንደር ክፍሎች መሆናቸውን አሳይታናለች። የማሲንቆ ጌታ በመባል የሚታወቀው ሰጠኝ አጣናው ቆየት ባለ ስራው ወልቃይት ጠገዴ ደኑ ባሳለፈኝ ከኮዳው ጠጥቼ ታዛው ባሳደረኝ ከራስ ዳሽኖዬ በለሳም ባየሁት ለደብረ ታቦሬ ምስጢር ባዋየሁት ወልቃይት ጠገዴ ገዳዬ ደኑ ባሳለፈኝ ገዳዬ ከኮዳው ጠጥቼ ገዳዬ ታዛው ባሳደረኝ ሲል ለጎንደር ተቀኝቷል። በዚህ የሰጠኝ ስራ ሰጠኝ ወደ ወልቃይት እንዳይሄድ እንቅፋት የሚሆንበት ደኑ እንጂ የህወሓት ኃይል ክልከላ አይደለም። ወልቃይት ጠገዴንም ይናፍቅ የነበረው እንደ ራስ ደጀን፣ እንደ በለሳ፣ እንደ ደብረ ታቦር አጠቃላይ እንደ ጎንደር ነበር። ሻምበል በላይነህ የአማራው ንቅናቄ ከመጀመሩ በፊት ስለ ጎንደር ሲዘፍን ወልቃይት ጠገዴን ሳያጓድል ነበር። የሰሊጥ አገር ነው መተማ ሁመራ፣ ጣና ሐይቅን ይዘሽ ነይልኝ ጎርጎራ ሲል ያዜማል። ሻምበል በሌላ የጎንደር ተወዳጅ ስራውም ወልቃይት ጠገዴን በዚህ መልኩ ዘፍኖላታል። ተጋበዙልን። የዳሽን ልጅ የተራራው አይኗ ከሩቅ የሚጣራው የወልቃይት የሁመራ ስላንቺማ ስንቱን ላውራ። የዳሽን ልጅ የተራራው አይኗ ከሩቅ የሚጣራው የወልቃይት የሁመራ ስላንቺማ ዓለምዬ ሶራ በሚል የዋግምራ ሙዚቃው የሚታወቀው ቅጽል ስሙ ዓለምዬ ሶራ የተሰኘለት ካሳሁን ታዬ ስለ ጎንደር ሲዘፍን ወልቃይትን ከጎንደርና አማራ ክልል ነጥሏት አያውቅም። በአንደኛው ሙዚቃው ወልቃይት ጠገዴ አድርቃይ ዛሬማ የተራራው ውበት አለው ዘፈኖች የምትታወቀው የዝና ነጋሽ በ2001 ዓመተ ምህረት በሰራችው አልበሟ ጎንደር የተሰኘ ስራ አካታለች። በዚህ ስራዋ ከወልቃይት እስከ ጋይንት ስለ ጎንደር ዘፍናለች። ደብረ ታቦር፣ ጋይንት፣ ሁመራ፣ መተማ እናትንኩኝ ባዮች የጀግኖቹ ማማ ትለናለች። ይህ የዝና ነጋሽ ሙዚቃ የይገባኛል ጥያቄ፣ የክስ ማመልከቻ ወዘተ አይደለም።
ጥበብ የምትታመንበት ሌሎች ከኃይለ ሥላሴ እስከ ደርግ ወልቃይትን በግድ ከከለለው ህወሓት አሁን እስካለንበት ድረስ ጥበብ ሳትወግን አቋም የያዘችበት ሁኔታ ነው። በህወሓት ኢህአዴግ ዘመን ስለ ጎንደር ግሩም የባህል ሙዚቃ ሰርተዋል ከተባለላቸው መካከል እስክንድር አምሳሉ ይገኝበታል። ከ11 ዓመታት በፊት የወልቃይት ጉዳይ እንደ ዛሬው አጀንዳ ሳይሆን በተዘፈነው የእስክንድር ሥራ ውስጥ ጭልጋ፣ አዘዞ፣ መተማ፣ ወልቃይት፣ ጠገዴ የጎንደር አካል ተብሎ የተጠሩበትና ወልቃይት ያልተጓደለበት ነበር። ጭልጋና መቅደላ፣ መተማና አዘዞ፣ ወልቃይት፣ ጠገዴ ስማዳንም ይዞ ተዋዶ መኖሩን ጥንትም ያወቀበት ዘግቶ አይበላም ጎንደር ጥንትም አያውቅበት። የእስክንድር አምሳሉን ምስክርነት እየሰማችሁ ሙዚቃው ካሴም ስለ ወልቃይት ብዙ ዘፍኗል። ጥሩ ወርቅ አየለ ህወሓት ከስልጣን ከመባረሩ ከ10 ዓመታት በፊት ስለ ጎንደር በዘፈነችበት ሙዚቃዋ ላይ ስለ ወልቃይት፣ ስለ ሰሜንና ስለ አርማጭሆ ትዝታዋን አንጎራጉራለች። ሰሜን አርማጭሆ፣ ወልቃይት፣ ጠገዴ አልወጣልሽ አለኝ ትዝታው ከሆዴ ሰሜን ጃናሞራ ወልቃይት ጠገዴ አልወጣልሽ አለኝ ትዝታው ከሆዴ። ውድ አድማጮቻችን ከላይ እንደጠቀስናቸው በርካታ የጥበብ ሚዛናዊ ምስክሮችን ማቅረብ እንችላለን። ነገር ግን ከጊዜ አንጻር ሺህ ምስክር አምጥተን ጊዜያችሁን አንሻማም። የወልቃይት ጉዳይ በማንነት ኮሚቴ ከተነሳ የአማራ ብሔርተኝነት ከተቀጣጠለ በኋላ እስካሁንም ባለው ስለ ወልቃይት ብዙ ተዘፍኗል። ቀደም ሲል እንዳልናችሁ በቅርብ የተሰሩትን በምስክርነት ያላቀረብንላችሁ እውነተኛ ምስክርነታቸው ስለሚያጠራጥር ሳይሆን ህወሓት ኢህአዴግ ስልጣን ከመያዙና ወልቃይትን በግድ ጠቅልሎ ስም ቀይሮ በነበረበት ወቅት የተዘፈኑን የምስክርነቱን እውነተኛነት ይበልጥ የሚያሳዩ ስለሆነ ነው። በርካታ የጥበብ ምስክሮች ስላሉ አናደክማችሁም ስንል ግን የማናጓድልባችሁ አንድ ምስክር አለ። ፋሲል ደሞዝ የዘፈነው ህወሓት ኢህአዴግ እጅግ አፋኝ በነበረበት ወቅት ነው። ፋሲል ወልቃይትን እንደሌሎቹ የጎንደር አካል ብቻ ሳይሆን በግድ ከአማራው ተወስዶ እየታረሰ እንደሆነ ከሌላው በተለየ የገለጸበት ሙዚቃው እጅግ በጣም ገላጭ ነው። ምን እንደታረሰ በቅጡ ያልተረዳው ወልቃይት ጠገዴ ወረዳ ይሁን አንድ ሸለቆ የማያውቀው የመሃል ሀገር ሰውም ጭምር ከውስጡ የመነጨ ጥበባዊ ይዘቱን ተረድቶ ሲያዳምጠው ኖሯል። ይህ ምስክርነት ይበልጥ አስፈላጊ የሚሆነው ፋሲል ደሞዝ ይህን በመዝፈኑ በርካታ ውጣ ውረዶች የደረሰበት በመሆኑም ጭምር ነው። ፋሲል ደሞዝ አረሱት ይሉኛል የሁመራን መሬት ያውም የኛ ነጣ እነሱ ምን ያርጉ ከኛ ሰው ሲታጣ በሚል ምናልባትም ወልቃይት ጠገዴ የጎንደር አካል መሆኑን ከመናገር ባለፈ በግድ የተወሰደ መሆኑን ሳይሸፋፍን ያስረዳበት ነው። የባህል ዘፈኖች በአውራጃ ስለሚዘወተሩ በአብዛኛው ወልቃይት ከጎንደር ጋር የተቆራኘ ሆኖ ቆይቷል። ብሔርተኝነቱ በደንብ ከተጀመረ በኋላ ከአውራጃም አልፎ አማራዊ ይዘቱ መነሳቱ የተለመደ ሆኗል። ለቅምሻ ያክል የጥቂቶቹን ምስክርነት ስንጠቅስላችሁ ለማስታወስ ይጠቅም ዘንድ ነው። እስካሁን የታሪክ ባለሙያዎች የሚያጣቅሱት መጽሐፎችን፣ የፓርቲ መግለጫዎችን ወዘተ ነው። ጥበብ ካለው እውነታ ታሪክና ባህልን የሚመለከትበት ሚዛናዊነት አንጻር ምናልባትም በቀጣይ የወልቃይት ጠገዴን ጉዳይ የሚዳስሱ እንዳይዘነጉትም ማስገንዘቢያ ሊሆን ይችላል። የውዝዋዜ ባለሙያዎች የወልቃይትንና አካባቢውን ቢያጠኑት ከዘፈኑ ያልተናነሰ ምስክርነት ሊኖራቸው ይችላል። በተመሳሳይ ትውፊቱ፣ እንጉርጉሮ፣ ሐዘንና ደስታው በሙሉ ጥበባዊ በሆነ እይታ ቢዳሰስ ፖለቲካን ምን አገባህ የሚያስብል ጥበብ እስካሁን ሳታዳላ የያዘችውን አቋም የሚያጠናክር አሁን ከጦርነቱ በኋላ ወልቃይት ጠገዴን ወደ አድዋ ለማስጠጋት በሚመስል የፖለቲካ ዘፈን የጀመሩትን ደግሞ አርፋችሁ ተቀመጡ ብሎ የሚገስስ ብርቱ ሁኔታ ያሳይ ነበር። ግን ለምስክርነት የእስካሁኑ ከበቂ በላይ ነውና ለወደፊት ደግሞ በሌላ መስክ ሌሎች እማኞችን ይዘንላችሁ እንመለሳለን። እውነት ለሁሉም ትጠቅማለችና ይህንን ምስክርነት ለወዳጆቻችሁ በማጋራት እንደምታሳውቁም እምነታችን ነው። ቸር ይግጠመን። አሁን በስልጣን ላይ ያለውን አገዛዝ ሁላችንም እንጠለዋለን። ጸረ ሉዓላዊነት ነው፣ ጸረ ሕዝብ ነው፣ ጸረ ኢትዮጵያ ነው፣
ጸረ ታሪክ ነው። አሁን በስልጣን ላይ ያለው የኢትዮጵያ አገዛዝ ጸረ ሰንደቅ ዓላማ ነው። ክፉ ነገሮችን ሁሉ አሟልቶ የሚገኝ አገዛዝ ነው። ለዚህ ሁሉ በቂ ማስረጃ አለ። ባለፉት 4 ዓመታት ውስጥ የኢትዮጵያ አገዛዝ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችንን ለማጥፋት ብዙ ጥረት አድርጓል። ሰንደቅ ዓላማ ይዘው የወጡትን እስከ መግደል ደርሷል። በቀሚሳቸው ዘርፍ ላይ የሰንደቅ ዓላማ ምልክት ያደረጉትን ሴቶች ሁሉ ሳይቀር አንገላቷል። መሬታችን በጎረቤት አገር ተይዞ ምንም እንዳልመሰለውና የኢትዮጵያ የሉዓላዊነትና የግዛት አንድነት መደፈር ለሱ ምንም እንዳልመሰለውና ለሕዝብና ለሀገር ክብር የማይሰጥ አገዛዝ መሆኑን በተግባር አሳይቷል። በዛሬቱ ኢትዮጵያ የትም ቦታ ዜጎች በጠራራ ፀሐይ ሲገደሉ ሕጋዊ እርምጃ ወስዶ የሀገርን ደህንነትና ጸጥታ ለማስከበር አንዳችም ጥረት አላደረገም። ብሔራዊ ሀብታችን በሙሉ በአንድ ዘር እጅ ገብቷል ወይም እየገባ ነው። የኢትዮጵያ የጦር ኃይል መኮንኖች የአንድ ዘር አባላት ሆነዋል። የአዲስ አበባ መሬት በአንድ ዘር ቅርምት እየተካሄደበት ነው። የታሪክ ቅርሶች እየወደሙ ነው። የአስተዳደር ቢሮክራሲ ሳይቀር በአንድ ዘር እየተያዘ ነው። ኳሊፊኬሽኑ ማንነቱ ሆኖ ከየት ዩኒቨርሲቲ ተመረቅ፣ ዲግሪ፣ ዲፕሎማ፣ ሰርቲፊኬት ምን ይዛል ተብሎ አይጠየቅም። የማን ልጅ ነህ፣ የማንን ቋንቋ ታውቃለህ በቂ ሆኗል። በአሁኑ ጊዜ ዩኒቨርሲቲዎች እንኳን ለአንድ ዘር ብቻ ወደ ማገልገል እያደሉ ነው። ወንጀለኞች ተለቀው ንጹሃን እየታደኑ ሲታሰሩ ይስተዋላል። የኑሮ ውድነት በቃላት ሊገለጽ ከሚችለው በላይ ሆኗል። የኢትዮጵያውያን የትም አገር በየቦታው መገደል የተለመደ ነገር ሆኗል። ኢትዮጵያውያን በዓለም ላይ ተበትነዋል፣ ተሰደዋል፣ የተንገላቱ ነው። በውጭ ሀገር ወህኒ ቤቶች ሁሉ በብዛት ታጉረው ይገኛሉ። ይህ ሁሉ ምስቅልቅል የተፈጠረው ባለው አገዛዝ ቸልተኝነት፣ መሰርነትና ተንኮል መሆኑን ሁላችንም እናውቃለን። አንድ ነገር ግን አንርሳ፣ ሀገር ለትውልድ ትተላለፋለች። ዛሬ በስልጣን ላይ የተኮፈሱት እንደ ትላንትናዎቹ እንደ ነፋስ ይጠፋሉ። ስለዚህ በሀገራችን ላይ ለሚመጣው ክብር ነክ ለሆነ ነገር ሁሉ ተቃውሞ ማሰማት አለብን። በእኔ አመለካከት እንግዲህ አንዳንድ ነጥቦች ካነሳው ዘንዳ ይህ ኤችአር 6600 የኢትዮጵያን ሉዓላዊነት የኢትዮጵያን ክብር የሚነካ ስለሆነ አገዛዙ ስለጠላን ይህን ማዕቀብ የሚመለከት ሕግ ካረቀቀው ወገን ጋር ማበር የለብንም።